በወልቃይት የድሮን ጥቃት ተፈጸመ። የሽመልስ አብዲሳ ቀኝ እጅ በፋኖ ተገደለ። ኢሳያስ የደበቁት ሚሳኤል ወጣ። ወደ ወልቃይት በገቡ የህወሓት ኃይሎች ላይ የድሮን ጥቃት መፈጸሙ ተሰማ። የህወሓት ጦር በወልቃይት ጥቃት መክፈቱን ተከትሎ በድንበር አቅራቢያ የተከሰተው ውጥረት ዛሬም ተባብሶ መቀጠሉ የተሰማ ሲሆን ኮሎኔል ደመቀ ዘውዱ በርካታ የልዩ ኃይል አባላትን ወደ ግጭት ቀጠናዎች ማሰማራቱ ተነግሯል። በትግራይና ተከዜ ድንበር ላይ የድሮን ጥቃት መፈጸሙ በተነገረበት በዚህ ወቅትም በርካታ አጥፍቶ ጠፊ ድሮኖች ወደ መቀሌ ከተማ መግባታቸው ተሰምቷል። ጉዳዩን በዝርዝር እናስደምጣቸዋለን። የሽመልስ አብዲሳ ቀኝ እጅ በፋኖ ተገደለ። ፋኖ እየመጣብን ነው፣ የኦሮሞ ወጣት ይነሳ ሲሉ ከሰሞኑ የቀሰቀሱት ሽመልስ አብዲሳ በፋኖ ጉድ ተሰርተዋል። ሽመልስ ቁልፍ ወታደራዊ ስፍራ ነው ባሉት ቦታ ተርቦቹ የፋኖ ተናዳፊዎች አደገኛ ኦፕሬሽን አድርገዋል። በዚህም የአቶ ሽመልስ አጃቢና የግል ጠባቂ ተገድሏል። ከስፍራ የወጣው መረጃ በዝርዝር ዜና እናስደምጣቸዋለን። በሌላ ዜና ኢሳያስ የደበቁት ሚሳኤልና ከባድ መሳሪያ ወጣ። ሻቢያ ከኢትዮጵያ የገባበትን ውጥረት ተከትሎ የቆዩ ቢሆኑም ሚሳኤሎችን፣ ረጅም ርቀት ተወንጫፊ ሮኬቶችና ጀቶችን በማህበራዊ ገጽ ላይ በስፋት እያሰራጨ ነው። ሻቢያ መሳሪያዎቹን በአደባባይ እያሳየ ያለው ከፍተኛ የብልጽግና ባለስልጣናትና ወታደራዊ መኮንኖች ዝግ ስብሰባ እያደረጉ ባሉበት ሰዓት ነው። ይህም ሌላኛው አበይት ጉዳያችን ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። በወልቃይት የድሮን ጥቃት ተፈጸመ። መቀሌ በአጥፍቶ ጠፊ ድሮኖች ተከበበች። የህወሓት ጦር በወልቃይት ጥቃት መክፈቱን ተከትሎ በድንበር አቅራቢያ የተከሰተው ውጥረት ዛሬም ተባብሶ መቀጠሉ የተሰማ ሲሆን ኮሎኔል ደመቀ ዘውዱ በርካታ የልዩ ኃይል አባላትን ወደ ግጭት ቀጠናዎች ማሰማራቱ ተነግሯል። የህወሓት ኃይሎች ወደ ወልቃይት ቀጠና ይዘውት በገቡት የጦር መሳሪያ፣ ታንክና ተሳቢ መኪኖች ላይ የኢትዮጵያ አየር ኃይል በድሮን እርምጃ መውሰዱ ተሰምቷል። የህወሓት ኃይሎች ወደ ወልቃይት ዘልቀው መግባታቸውን ተከትሎ በዛሬው ዕለት መንግስት አጥፍቶ ጠፊ ድሮኖችን ማሰማራቱ እየተነገረ ሲሆን የድሮን ጥቃትን መፈጸሙ ተረጋግጧል። ጥቃቱ ያተኮረው በህወሓት የጦር መሳሪያ ክምችት ላይ መሆኑ እየተነገረ ሲሆን ምሽቱን ደግሞ መቀሌና አካባቢ የድሮን ቅኝት እንደነበረ ከቦታው ከሚወጡ የመረጃ ምንጮች ለማወቅ ተችሏል። የወልቃይት የጸጥታ ኃይሎች በበኩላቸው መሬታችንን አናስደፍርም በሚል ወደ ስፍራው ማምራታቸው ተነግሯል። ወደ ተከዜ ዘልቆ የገባው የህወሓት ጦር ሮኬቶችንና የዙ 23 ከባባድ መሳሪያዎችን እየተጠቀመ እንደሚገኝም ተነግሯል። የህወሓት የትናንቱን ጥቃት ተከትሎም በአካባቢው የነበሩ ነዋሪዎች ቀያቸውን ጥለው መሸሻቸው የተነገረ ሲሆን በጀነራል ደመቀ ዘውዱ ትዕዛዝ መሰረት የቀጠናው ልዩ ኃይል ህወሓት ወደ ተቆጣጠራቸው አካባቢዎች ማቅናቱ ተገልጿል። የፌዴራል መንግስቱ በበኩሉ በወልቃይትና ትግራይ ድንበሮች ላይ የድሮን ስምሪት ሲያደርግ ከቆየ በኋላ ተደጋጋሚ ጥቃቶችን መፈጸሙ ተረጋግጧል። ካለፈው አርብ ጀምሮ በአካባቢው የድሮን ቅኝት ማካሄድ መጀመሩ እየተነገረ ሲሆን ትናንት ማታ ላይ የህወሓት ጦር ይዞት በገባው ከባባድ መሳሪያ ላይ ጥቃት ተፈጽሟል ተብሏል። ዛሬ ሌሊት 9 ሰዓት ገደማ በትግራይና ተከዜ ድንበር ወደ ትግራይ አቅጣጫ ላይ ነው የድሮን ጥቃቱ የተፈጸመው። በጥቃቱ ከባድ ጉዳት የደረሰ ሲሆን የህወሓት ታጣቂዎች ከቀናት በፊት በአፋር ነጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው የሚታወስ ዘገባችን ነው። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት አሳውቁኝ እያልን ወደ ቀጣዩ ዜና አለፍን። የሽመልስ አብዲሳ ቀኝ እጅ በፋኖ ተገደለ። በአማራ ክልል ከመንግስት ኃይሎች ጋር በስፋት እየተዋጉ እንደሆነ የሚታወቁት የፋኖ ታጣቂዎች ወደ ኦሮሚያ ክልል ዘልቀው በመግባት ጥቃት ፈጽመዋል። በምዕራብ ሸዋ ዞን ኖኖ ወረዳ የፋኖ ታጣቂዎች አደረሱት በተባለው ጥቃት ከፍተኛ ጉዳት መድረሱ የተነገረ ሲሆን ከ26 ሰዎች በላይ ህይወታቸው ማለፉን ተነግሯል። ሰሞኑን በአማራ ክልል አንድ ዋና አዛዥ የፋኖ አመራር በውጊያ መካከል ህይወቱ ማለፉን ተከትሎ የፋኖ አመራር ወጣቶች ወደ ትግል እንዲቀላቀሉ የሚያነሳሱ ተደጋጋሚ መግለጫዎችን ሲሰጡ መመልከት ተችሏል። ጉዳዩ ከተሰማ ከጥቂት ቀናት በኋላም ከትናንት ወዲያ ጥቅምት 10 2018 ዓ.ም ምሽት ላይ በምዕራብ ሸዋ ዞን ኖኖ ወረዳ ሀሊዲንቃ በተባለች ቀበሌ የፋኖ ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸውን የአካባቢ ሰዎች ተናግረዋል። በተፈጸመው ጥቃት ህይወታቸውን ቀጡ በተጨማሪ 3 ሰዎች ቆስለው በሕክምና ተቋም እንደሚገኙ ነው ነዋሪዎቹ የተናገሩት። የፋኖ ታጣቂዎች ከአማራ ክልል ውጪ ባሉ በአንዳንድ የኦሮሚያ ክልል አካባቢዎችና በጉራጌ ዞን አበሽጌ ወረዳ ተደራጅተው እንደሚገኙም ተነግሯል። በምዕራብ ሸዋ ዞን ኖኖ ወረዳና ደቡብ ምዕራብ ሸዋ ዞን አማያ ወረዳ አካባቢ የፋኖ ታጣቂዎች ተደራጅተው እንደሚንቀሳቀሱን ተጠቁሟል። ከዚህ ቀደም በወለጋ በሚገኙ ዞኖችና በሰሜን ሸዋ ደራ አካባቢ የፋኖ ታጣቂዎች ወደ ኦሮሚያ ዘልቀው በመግባት ከመንግስት ታጣቂዎች ጋር ውጊያ ማድረጋቸውን መዘገባችን የሚታወስ ነው።
ኢሳያስ የደበቁት ሚሳኤል ወጣ። ሻቢያ ከኢትዮጵያ የገባበትን ውጥረት ተከትሎ የቆዩ ቢሆኑም ሚሳኤሎችን፣ ረጅም ርቀት ተወንጫፊ ሮኬቶችንና ጀቶችን በማህበራዊ ገጽ ላይ በስፋት እያሰራጨ ነው። የኢትዮ ኤርትራ ግንኙነት ከፕሪቶሪያ ስምምነት ማግስት መሸርሸሩን ተከትሎ ሀገራቱ የገደል አፋፍ ላይ ደርሰዋል። ፕሮፌሰር አሌክስ ዱዋል እንዳሉት ሁለቱ ሀገራት ከጦርነት አፋፍ ሊመለሱ የሚችሉት ዶናልድ ትራምፕ ብቻ ናቸው ሲሉም፣ የዋሽንግተን መንግስት ትኩረት ግን መካከለኛው ምስራቅ ላይ እንደተተከለ ይገኛል። ዓለም ትኩረት በነፈገው በሁለቱ ሀገራት ውጥረት ከአሁን ግጭት ሊቀሰቀስ ይችላል በሚል ቀጠናው እጅጉን ተወጥሯል። ከሰሞኑ በሁለቱ ሀገራት በኩል የታዩት ወታደራዊና ፖለቲካዊ እንቅስቃሴዎች ደግሞ ሀገራቱ በአቦ ሸማኔ ፍጥነት ወደ ጦርነት እየከነፉ መሆኑን የሚያረጋግጡ ሆነዋል። የኢትዮጵያ ከፍተኛ ባለስልጣናትና የጦር መኮንኖች ከአሰብ 60 ኪሎ ሜትር ርቀት ላይ በመገኘት ቅኝት ማድረጋቸው የሚታወስ ነው። ዛሬ ደግሞ ሻቢያ በሚዲያ ሰራዊቱና በፕሮፓጋንዳ ልሳኖቹ በኩል የጦር መሳሪያዎቹን ሲያሰራጩላል። እንደ ኤርትራ ፕሬስ ያሉ ማህበራዊ ገጾች ሻቢያ ረጅም ርቀት ተወንጫፊ ሮኬቶችን፣ ሚሳኤሎችንና የጦር ጀቶችን ታጥቋል ሲሉ ምስሎችን ሲያሰራጩላል። ይሁንና ግን ወታደራዊ ትንተናዎችና ደረጃዎችን በማውጣት የሚታወቀው ግሎባል ፓወር የኤርትራ ጦር አሁንም ዘመናዊ ትጥቆችን መጣጠቅ ያልቻለ እንደሆነ ይገልጻል። እንደ ሪፖርቱ ገለጻ ከሆነ የኢሳያስ አፈወርቂዋ ኤርትራ ያሏት የጦር መሳሪያዎች ጊዜ ያለፈባቸው መሆኑን ለማወቅ ተችሏል። ኤርትራ 300 ያረጁ ቲ-55 ታንኮችና 200 ወታደራዊ ተሽከርካሪዎች እንዳሏት የገለጸው ሪፖርቱ ምንም ዘመናዊ አውሮፕላን እንደሌላት የገለጸ ሲሆን ነገር ግን ጥገና የሚፈልጉ 10 ሚግ-21 እናም ጥቂት ሄሊኮፕተሮች እንዳላት ሪፖርቱ ጠቅሷል። አስመራና አዲስ አበባ ከቋፍ የሚመለስ ኃይል አልተገኘም። ሀገራቱ ወደ ግጭት አፋፍ እየተንደረደሩ ነው። አደራዳሪ ሆኗል የሚባሉት ሀገራትም ከጀርባ በመሆን ወታደራዊ ድጋፍ ማድረጋቸውን የቀጠሉ ሲሆን ይህም የጦርነቱ አይቀሬነት አመላካች ሆኖ አግኝተነዋል። ቪዲዮአችን ላይክ ማድረግ አይችላል። ወደ ቀጣዩ ዜና አለፍን። በእስራኤል የአየር ጥቃት 25 ሰዎች መገደላቸውን የጋዛ ጤና ሚኒስቴር ገለጸ። እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን ሐማስ የሚመራው የጋዛ ጤና ሚኒስቴር አስታወቀ። የህይወት አድን ሰራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ህንጻ በእስራኤል ጦር ጥቃት በደረሰበት ወቅት አንዲት ታዋቂ ሴትና አንዲት ታዳጊ ልጅን ጨምሮ 10 ሰዎች ተገድለዋል ሲሉ ተናግረዋል። የእስራኤል ጦር ታጣቂዎች ለ5 ሳምንታት የቆየው የተኩስ አቁም ስምምነት በመጣስ በደቡባዊ ሃን ዩኒስ በሚንቀሳቀሱ ወታደሮች ላይ መክፈታቸውን ገልጾ የአሸባሪው ሐማስ ኢላማዎችን መትቻለሁ ብሏል። በአካባቢው ዳግም ውጥረት የተቀሰቀሰ የተባበሩት መንግስታት የጸጥታ ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጋዛ ለ2 ዓመት የዘለቀውን አውዳሚ ጦርነት ለማስቆም ያቀረቡትን ባለ 20 ነጥብ እቅድ ካጸደቀ በኋላ ነው። ጥቃቶቹ ከበርካታ ቀናት አንጻራዊ መረጋጋት በኋላ ከፍተኛ ውጥረትን ፈጥረዋል ብለዋል። የሲቪል መከላከያ ኤጀንሲው በዘይቱን በደረሰው ድብደባ በሃይማኖታዊ ጉዳዮች ሚኒስቴር ህንጻና በአካባቢው ላይ ከፍተኛ ጉዳት ማድረሱን ገልጿል። የህይወት አድን ሰራተኞች ፍርስራሽ ስር የተቀበሩ ለሰዎችን ሲያወጥ የሚያሳይ ቪዲዮ ለጥፏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።